በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ኦሪት ዘዳግም ምዕራፍ 1 ከቁጥር 1 እስከ ፍጻሜ ምዕራፍ። በዮርዳኖስ ማዶ በምድረ በዳ በአረባ ውስጥ በኤርትራ ባህር ፊት ለፊት በፋራን በጦፌልም በላባንም በሐጼሮትም በዲዛሃብም መካከል ሳሉ ሙሴ ለእስራኤል ሁሉ የነገራቸው ቃል ይህ ነው። በሴይር ተራራ መንገድ ከኮሬብ እስከ ቃዴስ በርኔ ድረስ የ11 ቀን መንገድ ነው። በ40ኛው ዓመት በ11ኛው ወር ከወሩም በመጀመሪያው ቀን ሙሴ በሐሴቦን ተቀምጦ የነበረውን የአሞራውያንን ንጉሥ ሴዎንን በአስታሮትና በኤድራይ ተቀምጦ የነበረውንም የባሳንን ንጉሥ አግን ከመታ በኋላ እግዚአብሔር ስለ እነርሱ ያዘዘውን ሁሉ ለእስራኤል ልጆች ነገራቸው። በዮርዳኖስ ማዶ በሞዓብ ምድር ሙሴ እንዲህ ብሎ ይህችን ሕግ ይገልጥ ጀመር። አምላካችን እግዚአብሔር በኮሬብ እንዲህ ብሎ ተናገረን። በዚህ ተራራ የተቀመጣችሁት በቃ ተመልሳችሁ ተጓዙ። ወደ ተራራማው ወደ አሞራውያን አገር ወደ ድንበሮቹም ሁሉ በአረባም በደጋውም በቆላውም በደቡቡም በባህርም ዳር ወዳሉ ወደ ከነዓናውያን ምድር ወደ ሊባኖስም እስከ ታላቁ ወንዝም እስከ ኤፍራጥስ ድረስ ሂዱ። እነሆ ምድሪቱን በፊታችሁ አድርጌአለሁ፣ ግቡ። እግዚአብሔር ለእነርሱ ከእነርሱም በኋላ ለዘራቸው ይሰጣት ዘንድ ለአባቶቻችሁ ለአብርሃምና ለይስሐቅ ለያዕቆብም የማለላቸውንም ምድር ውረሱ። በዚያም ዘመን እንዲህ ብዬ ተናገርኋችሁ፣ እኔ ብቻዬን ልሸከማችሁ አልችልም። አምላካችሁ እግዚአብሔር አብዝቷችኋል። እነሆም እናንተ ዛሬ እንደ ሰማይ ከዋክብት ብዛት ናችሁ። የአባቶቻችሁ አምላክ እግዚአብሔር በዚህ ቁጥር ላይ እልፍ አእላፋት ይጨምር። እንደ ተናገራችሁም ይባርካችሁ። እኔ ብቻዬን ድካማችሁን ሸክማችሁንም ክርክራችሁንም እሸከም ዘንድ እንዴት እችላለሁ? ከእናንተ ከየነገዳችሁ ጥበበኞች አስተዋዮችም አዋቂዎችም የሆኑትን ሰዎች ምረጡ። እኔም በላያችሁ አለቆች አደርጋቸዋለሁ። እናንተም እናደርገው ዘንድ የተናገርኸው ይህ ነገር መልካም ነው ብላችሁ መለሳችሁልኝ። ጥበበኞችና አዋቂዎች የሆኑትን የነገዶቻችሁን አለቆች መረጡ። በእናንተም ላይ አለቆች፣ የሻለቆችም፣ የ100 አለቆችም፣ የ50 አለቆችም፣ የ10 አለቆችም፣ ገዦችም በየነገዶቻቸው አደረኳቸው። በዚያን ጊዜም የወንድሞቻችሁን ነገር ስሙ፣ በሰውና በወንድሙ ከእርሱም ጋር ባለው መጻተኛ መካከል በጽድቅ ፍረዱ። በፍርድም አድሎ አታድርጉ። ታላቁን እንደምትሰሙ ታናሹንም እንዲሁ ስሙ። ፍርድ ለእግዚአብሔር ነውና ከሰው ፊት አትፍሩ። ከነገርም አንድ ነገር ቢከብዳችሁ እርሱን ወደ እኔ አምጡት፣ እኔም እሰማዋለሁ ብዬ ፈራጆቻችሁን አዘዝኋቸው። በዚያን ጊዜም ልታደርጉት የሚገባችሁን ነገር ሁሉ አዘዝኋችሁ። ከኮሬብም ተጓዝን። አምላካችን እግዚአብሔር እንዳዘዘን በታላቁ እጅግም በሚያስፈራ በዚያ ባያችሁት ምድረ በዳ ሁሉ በኩል በተራራማው በአሞራውያን መንገድ ሄድን። ወደ ቃዴስ በርኔም መጣን።
እኔም አምላካችን እግዚአብሔር ወደሚሰጠን ወደ ተራራማው ወደ አሞራውያን አገር መጣችሁ። እነሆ አምላክህ እግዚአብሔር ምድሪቱን በፊትህ አድርጓል። የአባቶችህ አምላክ እግዚአብሔር እንዳለህ ውጣ፣ ውረሳት፣ አትፍራ፣ አትደንግጥም አልኋችሁ። እናንተም ሁላችሁ ወደ እኔ ቀርባችሁ ምድሪቱን እንዲጎበኙልንና እንወጣበት ዘንድ የሚገባንን የመንገዱንና የምንገባባቸውን የእነዚያን ከተሞች ወሬ ተመልሰው እንዲነግሩን በፊታችን ሰዎች እንስደድ አላችሁኝ። ያም ነገር ደስ አሰኘኝ። ከእናንተም 12 ሰው መረጥሁ። ከየነገዱ ሁሉ አንድ ሰው ነበረ። ሄዱም ወደ ተራራማውም ወጡ። ወደ ኤሽኮልም ሸለቆ መጥተው ጎበኟት። ከምድሪቱም ፍሬ በእጃቸው ወሰዱ። ወደ እኛም ይዘውት መጡ። አምላካችን እግዚአብሔር የሚሰጠን ምድር መልካም ናት ብለውም አወሩልን። በአምላካችሁ በእግዚአብሔር ትእዛዝ ላይ አመጻችሁ እንጂ ወደ እርሷ መውጣትን እምቢ አላችሁ። በድንኳናችሁም ውስጥ እንዲህ እያላችሁ አጉረመረማችሁ። እግዚአብሔር ስለጠላን እንዲያጠፋን በአሞራውያን እጅ አሳልፎ ይሰጠን ዘንድ ከግብፅ ምድር አወጣን። ወዴት እንወጣለን? ሕዝቡ ብዙ ነው፣ ቁመቱም ከእኛ ይረዝማል። ከተሞቹም ታላላቆች የተመሸጉም እስከ ሰማይም የደረሱ ናቸው። የዔናቅንም ልጆች ደግሞ በዚያ አየናቸው ብለው ወንድሞቻችን ልባችንን አስፈሩት። እኔም አልኋችሁ አትደንግጡ፣ ከእነርሱም አትፍሩ። በፊታችሁ የሚሄደው አምላካችሁ እግዚአብሔር እናንተ ስታዩ በግብፅና በምድረ በዳ እንዳደረገላችሁ ሁሉ ስለ እናንተ ይዋጋል። ወደዚህም ስፍራ እስክትመጡ ድረስ በሄዳችሁበት መንገድ ሁሉ ሰው ልጁን እንዲሸከም አምላክህ እግዚአብሔር እንደተሸከመህ አንተ አይተሃል። ዳሩ ግን ለሰፈራችሁ የሚገባውን ስፍራ እንዲፈልግላችሁ ትሄዱበት ዘንድ የሚገባውንም መንገድ እንዲያሳያችሁ ሌሊት በእሳት ቀን በደመና በፊታችሁ በመንገድ ሲሄድ የነበረውን አምላካችሁን እግዚአብሔርን በዚህ ነገር አላመናችሁም። እግዚአብሔርም የቃላችሁን ድምፅ ሰምቶ ተቆጣ። ለአባቶቻችሁ እሰጣት ዘንድ የማልሁላቸውን መልካሚቱን ምድር ከእነዚህ ሰዎች ከዚህ ክፉ ትውልድ ማንም አያይም ከዮፎኒ ልጅ ከካሌብ በቀር። እርሱ ግን ያያታል፣ እግዚአብሔርን ፈጽሞ ተከትሏልና። የረገጣትን ምድር ለእርሱ ለልጆቹም እሰጣለሁ ብሎ ማለ። እግዚአብሔርም ደግሞ በእናንተ ምክንያት በእኔ ተቆጣ፣ እንዲህም አለ፣ አንተ ደግሞ ወደዚያ አትገባም። በፊትህ የሚቆም የነዌ ልጅ ኢያሱ እርሱ ወደዚያ ይገባል፣ እርሱ ለእስራኤል ምድሪቱን ያወርሳልና። አደፋፈረው፣ ደግሞ ለምርኮ ይሆናሉ ያልኋቸው ሕፃናቶቻችሁ ዛሬም መልካሙን ከክፉ መለየት የማይችሉ ልጆቻችሁ እነርሱ ወደዚያ ይገባሉ። ምድሪቱንም ለእነርሱ እሰጣለሁ ይወርሷታልም። እናንተ ግን ተመልሳችሁ በኤርትራ ባህር መንገድ ወደ ምድረ በዳ ሂዱ። እናንተም እግዚአብሔርን በድለናል፣ አምላካችን እግዚአብሔር እንዳዘዘን ሁሉ እንወጣለን እንዋጋማለን ብላችሁ መለሳችሁልኝ። ከእናንተም ሰው ሁሉ የጦር መሳሪያውን ያዘ፣ ወደ ተራራማውም አገር መውጣትን አቀለላችሁት። እግዚአብሔርም እኔ በእናንተ መካከል አይደለሁምና በጠላቶቻችሁ ፊት እንዳትወድቁ አትውጡ አትዋጉም በላቸው አለኝ። እኔም ተናገርኋችሁ፣ እናንተ ግን በእግዚአብሔር ትእዛዝ ላይ አመጻችሁ እንጂ አልሰማችሁም። በትዕቢታችሁም ወደ ተራራማው አገር ወጣችሁ።
በዚያም በተራራማው አገር ይኖሩ የነበሩ አሞራውያን ወጥተው ተጋጠሟችሁ። ንብ እንደምታሳድድም አሳደዷችሁ። እስከ ሄርማም ድረስ በሴር መቷችሁ። ተመልሳችሁም በእግዚአብሔር ፊት አለቀሳችሁ። እግዚአብሔር ግን ድምፃችሁን አልሰማም፣ ወደ እናንተም አላዳመጠም። እንደ ተቀመጣችሁበትም ዘመን መጠን በቃዴስ ብዙ ቀን ተቀመጣችሁ። ይቆየን። ወስብሐት ለእግዚአብሔር።